ኪነ ጥበብ ለሰራዊቱ ከመዝናኛነት ባለፈ እንደ አንድ ስልታዊ የጦር መሳሪያና የስነ ልቦና ግንባታ መሰረት ተደርጎ ይወሰዳል። በተለይ ስነ ቃሎች፣ አዝማሪዎች፣ ወኔ ቀስቃሽ ዘፋኞች፣ ኪነቶችና የወታደራዊ ኦርኬስትራ ክፍሎች በቅስቀሳ በማነሳሳትና በማጀገን ስራዎቻቸው የራሳቸውን ድርሻ አበርክተዋል። በጥበብ የታነጸ ሰራዊት ደግሞ በአካል የጠነከረ ብቻ ሳይሆን በመንፈሱም የማይበገርና በዓላማው የጸና ኃይል ይሆናል። እነዚህ የጥበብ አርበኞች በዜማቸው ወኔን የሚቀሰቅሱ፣ በግጥማቸው ጽናትን የሚዘምሩና በትርኢታቸው የጀግንነትን ታሪክ ዳግም ህያው የሚያደርጉ የብርታት ምንጮች ናቸው። ተመልካቾቻችን፣ ለዛሬው ዝግጅታችን የጥበብ አዝመራውን በሰራዊቱ ልብ ውስጥ ላይ እየዘራ የሚገኘውን የዳሎል ማዕከላዊ እዝ የኪነት ቡድንን መርጠናልና አብራችሁን ቆዩ። የዚህ ኦርኬስትራ ታሪክ የሚጀምረው በ1997 ዓ.ም ነው። ጉዞው ግን አልጋ ባልጋ አልነበረም። በሰሜን እዝ ላይ ጥቃት በደረሰበት ወቅት ይህ የጥበብ ቡድንም የጥላቻና የክህደት ሰለባ ሆኖ ከባድ ጉዳትን አስተናግዷል። ከጥቃቱ በኋላም በአመራሩ ልዩ ትኩረትና ድጋፍ ኦርኬስትራው እንደገና ራሱን አደራጅቶ ዛሬ ላለበት ጠንካራ ቁመና ላይ ደርሷል። ከተዋጊ ኃይል ጋር ሆኖ ቀጠና እየተሰጠ ስራውን እየሰራ ጥበቃውን እየጠበቀ አካባቢን እየጠበቀ እንደ ተዋጊ ከስታፍ ጋር ተደራጅቶ ሲያገለግል የነበረ የመጨረሻ ሁለተኛ ውጋ በኋላ ወደ ማደራጀት የገባንበት ማቴሪያል አልነበረንም። ለአጋጣሚ ለሁለት ቡድን የሚሆን ነው በጦርነቱ መሳሪያው የተወሰደ አዲስና ሲሰሩበት የነበረ። ይሄ ማቴሪያል ባለማኖሩም አንድ ተጽዕኖ አለ። ሁለተኛ ሟተኛ ባለማኖሩም አንድ ሁለተኛ ተጽዕኖ አለ። እነሱ ማነሻ አድርገን ግማሹ በጥገና ግማሹ ገዝተን የጎደሉትን ገዝተን ሲቪል ሟተኞችም ቀጥረን ወደ ቁመና ለማመለስ የጀመሩበት ሂደት ነው ነበር። ኦርኬስትራው በቃ ሙሉ ለሙሉ የፈረሰበት ሁኔታ ነው የነበረው። አሁን ደግሞ በአዲስ መልክ በዳሎል ማዕከላዊ ስር ሆኖ እንደ አዲስ ስራውን እርሾ የሆነው የቀድሞ የሰሜን እዝ አባላት የነበሩ ናቸው። የዳሎል ማዕከላዊ የሙዚቃና ቲያትር ቡድን በመድረክ ላይ የሚያሳየው ነበልባላዊ ብቃትና በሚያስተጋባው የድል ዜማ ይታወቃል። የጀግኖችን አንበሳዊ ባህሪና የቆራጥነት ስብዕና በኪነ ጥበብ ቀምሮ ለሰራዊቱ በማጋራት ሰራዊቱ ውስብስብና አስቸጋሪ ግዳጆችን በአሸናፊነት መንፈስ እንዲወጣ ያደርጋል። ሰራዊቴን አነሳስቼ ለማስጨፈር በጣም ደስ ይለኛል። ከምንም በላይ ምንም አጥቼ ሰራዊቴን አገልግዬ እንደ ልብ ዘፍኜላቸው ከነሱ ጋር ጨፍሬ ብረካ ደስ ይለኛል። በተለይ ደግሞ ወታደርን የሚያነሳሳ ዘፈን በጣም ይቀናኛል፣ እወዳለሁ። የውጭ ብዙ ጊዜ የውጭ ስራዎች አንሰራም። ኢንቪቴሽን የምንሰራው ሰራዊቱ መዝናኛ ሲፈልግ እንጂ ውዝዋዜ፣ እንደዚህ ጭውውት፣ ቅስቀሳ ስራዎች የፈጠራ ስራዎቻችን ናቸው በብዛት። ቃላለኝ የማላጥፈው ለአገር የገባሁት እጄን ከፍ አድርጌ በእምነት ያጸደቅኩት አለንልሽ ተፋቅረን ልጆችሽ አለንልሽ አንድ ሆነን ልጆችሽ። ለሀገሩ ሉዓላዊነትና ለሕዝቡ ሰላም ሲል ማንም ሊተካት የማይችለውን ውድ ሕይወቱን ለማትተካው ሀገሩ አሳልፎ የሚሰጥ የሰራዊት አባል የክብር ሁሉ ቁንጮ ነው። ለእነዚህ የቁርጥ ቀን ልጆች እነዚህ የጥበብ ባለሙያዎች ያላቸው ትልቁ የሙያ እርካታ በዜማና በሙዚቃ መንፈሳቸውን ማደስና ማዝናናት እንደሆነ ነግረውናል። እነሱ ጋር ሄደሽ ስታሳይ የተለየ ስሜት ነው ያለው። ስለዚህ የትኛውም ድካም የትኛውም የተለያየ ነገር ሊገጥምሽ ይችላል፣ ግን
በፍጹም ሊያሸንፍሽ አይችልም። ምክንያቱም የነሱ ሞራልና የነሱ ደስታ ስለሚበልጥ፣ ስለዚህ የትኛውም ነገር አይበግረንም። የሄድነው ለስራ ነው፣ ሰራዊቱን ልናዝናና ነው፣ አቅም ልንሰጥ ነው የምንሄደው። ስለዚህ ምንም ቢመጣ ምንም ማለት አንበገርም። ስለዚህ ስሜቱም ያው የነሱ ሞራል ነው ለኛ ትልቁ ነገር ማለት ነው። ሞራል ራሱ ሌላ ነው አክሽን የሚያሳይሽ። እኔ በራሴ እስከ መነሳት ደርሳለሁ፣ እየተጫወትኩ እነሳለሁ። ለምን ያ የኦዲየንሱ አሁን ድካም 20 34 ዘፈን ምን ሰራበታል እረፍት ሳንሰጥ ማለት ነው። ያ ድካም አይታየኝም ለኔ፣ የነሱ ድካምም ስለሚበልጥ ማለት ምሽግ ላይ ሆኖ አንድ ማብራት ሳዩ አንድ ዳና ነገር ሳዩ እነሱን ማስደሰት ለኔ ሙሉ ልብ ደስታ ነው የሚሰማኝ። ባለሙያዎቹ በልምምድ ክፍላቸው በሙዚቃ ቋንቋ ተቀናጅተው የሚሰሩት ልምምድ በየጦር ግንባሩ ለተሰለፈው ሰራዊት የሚመጥን ስራ ለማቅረብ ነው። በልምምድ የፈሰሰ ላብ በግዳጅ ወቅት ድልን ያመጣል እንደሚባለው ሁሉ የኦርኬስትራው መናበብም የሰራዊቱን መንፈስ የሚያድስ ታላቅ የጥበብ ድል ነው። ስራ በየቀኑ እየተለማመዳችሁ ነው ወደ መድረክ ይዛችሁ የወጣችሁት። እንደው ትንሽ ድካሙን መሰልቸት ሳይኖርም ወይ ይሄ ስራችን ነው እንግዲህ ምንም አድካሚ አይደለም። ታች ካለው ወታደር እኛም እኩል እዚህ ጋር ቢያንስ እነሱን ባናክልም እነሱን ለማስደሰት የምንሰራው ስራ ለኛ ምንም ማለት አይደለም። ድካም ምንም አይሰማንም። ያው እንደምታዩ ብሔር ብሔረሰቦችን ነው የምንሰራው። የሁሉንም ብሔር ብሔረሰብ ነው። ቢያንስ በቀን ከ15 በላይ 10 እንደዛ እያልን ነው የምንሰራውና ያው ምንም ድካሙ ለኛ ምንም አይደለም። በሲቪል እያገለገልኩኝ ለምን ውትድርና ሙያን አልቀላቀልም በሚል ከሙያው ፍቅር የተነሳ ወደ ውዝዋዜ ዲፓርትመንት ገብቻለሁ። እናንተም እንዳያችሁት ማለት እርስ በርስ ነው። አንዱ ያልመጣለትን አንደኛው ቁጭ ብሎ ያያል። እኩል ያልተመጣጠነውን እርስ በርስ እየተያየን ይሄ አልገባም ይሄ አልገባም ከዛ እንደገና እርስ በርስ ተራርመን ነው እየሰራን ያለነው። ፍቅርም አለ። በጣም እጅግ ደስ የሚል ሙያዊ ፍቅር ነው ያለው እዚህ ዳሎል ማዕከላዊ እዝ ማለት ነው። ሙዚቀኞች ሲመጡ ምናምን በቃ እነሱን መሆን ምናምን ፈልግ ነበር ከልጅነት ጀምሮና የወተት ኒዷል አይደለ እሱን ገልብጬ በሱ ሁሉ ድራም መታ ነበር ከልጅነት ጀምሮና ለአርት ቅርብ ነኝ ብዬ አስባለሁና ታላቅ ወንድሜም ተጽዕኖ ድራማ ይጽፋል ሙሉጌታ ንጉሴ ይባላል። በጣም ተጽዕኖ አለብኝ እሱና ፈልጌው ወድጄው ነው የገባሁት። ፋርማሲ ክሊኒካል ደረጃ 4 እና ኤሌክትሮኒክስ ደረጃ 4 ተመርቄ ውዝዋዜ እየሰራው 2015 ላይ ሰቆጣ በነበረው የመልሶ ማዋቀር እና በነባሮች 16 አባል ነበሩ። እነሱ ጋር አሟልተን ገባን። ሙዚቃ ማለት የዓለም ቋንቋ ነው። የተለየ ተሰጥኦ የገሃዱ ዓለም ነጸብራቅ የምንለው እውነታን የያዘ ነውና ለምሳሌ ሰራዊቱ ሲደክም ሲዋጋ ሁሉን ነገር ሲያደርጉሎ 5 ደቂቃ ባልሞላ ደግሞ በሙዚቃ ስነልቦናውን መገንባት ማለት ትልቅ ብርታት ነው የምንሰጠው ማለት ነው። ሀገሬን ወዳለው ለሀገሬ መሞት የሚገባኝን ነገር መስጠት የሚገባኝን ነገር እሰጣለሁ እና ሁላችንም ውስጥ ያለው ጥንካሬ ምንድነው? ሀገርን ከመውደድ የሚነሳ ነገር ነው እና ሁላችንም አንተ ትብስ በምንሄድበት አሁን የኛ ቀጠና ይታወቃል። ወለጋ እንሄዳለን። ራሳችን እየጠበቅን እያጀብን ነው የምንሄደው እና ሙዚቀኛ ብቻ ሳይሆን ኖርማሊ እንደ ወታደር ሁሉንም ነገር ሲሪየስሊ
ዋርድያ መጠበቅ የሚገባው ዋርድያ ይጠብቃል። ግዳጅ መውጣት ካለበት ግዳጅ ይወጣል ሰውና በፍጹም ዲሲፕሊን በፍጹም ቆራጥነት ሀገሩን ወዶ የሚሰራ የሚያገለግል አባል ነው ያለው። ኦርኬስትራው የሰራዊቱን ሞራል ከመገንባት ባለፈ በዜማና በሙዚቃ ቃና የህዝብና የሰራዊቱን ትስስር ያሳድጋል። ወታደሩና ህዝቡ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውንም በጥበብ በማጉላት በመካከላቸው ያለውን ማህበራዊ ቅርርብና መተማመን በጽኑ መሰረት ላይ በመገንባት ላይ ይገኛል። ከማህበረሰብ ጋር ፕሮግራም ይኖረዋል። ሰራዊቱ ከአካባቢ ማህበረሰብ ጋር ተገናኝቶ የሚሰራቸው አንዳንድ ድጋፎች ምናምን ነገር ሲኖሩ ደግሞ ማህበረሰቡን ማዕከል ያደረጉ ያንን ማህበረሰብ ይወክናል ብለን ያሰብናቸውን ኢሚቴሽን ስራዎች ደግሞ እያጠናን ያው ለህዝቡ ማዝናኛ ይሆናል ብለን የምናስበውን እንሰራለን። እኔ እስክሞት ድረስ ከቶ እንዳንለያይ ሆቴኒ ቦታ ውዴ ፍቅሬ ሆይ ቤኒሻንጉል አዘወራንጎ ያሶሳንጋ ሴወጀሌ ወለምባልሲላሉ ቤኒሻንጉል አሶሳንጋ። የዳሎል ማዕከላዊ ሙዚቃና ቲያትር ክፍል በሰራዊቱና በቀጠናው በሚገኙ የሙዚቃ አፍቃሪያን ዘንድ ተወዳጅ ያደረገው ዋነኛው ሚስጥር የስራዎቹ ህብረ ብሔራዊነት ነው። እነዚህ ወታደር ጥበበኞች የብሔረሰቦችን ቋንቋ መናገር እንኳን ባይችሉ እያንዳንዱን የሙዚቃ ቃናና ግጥም በጥልቀት በማጥናት በመጫወቱ ረገድ ያላቸው ብቃት አስደናቂ ነው። የተለያዩ ነገሮችን መጫወት አንድ ለራስ አቅም ነው። ሁለተኛ ደግሞ እንደ ሙዚቀኛ ለምሳሌ የደቡብ ተወላጅ ባትሆኚ ደቡብ ሙዚቃን መስራት አለብኝ ብለሽ ካሰብሽ አጥንተሽ ትሰሪያለሽ። ስሜቱ፣ ፍቅሩ፣ የመስራት ፍላጎቱ ካለሽ በቀላሉ ይጻፋል። ሌላ ትርጉም እንዳይኖረው ቋንቋን ማታቂው እንኳን ቢሆን ለሚያውቀው ሰው አስተርጉመሽ ከዛ በኋላ ታጠኘዋለሽ፣ ወደ ስራ ይገባል እና እኔ አሁን ከአማርኛ ውጪ ብዙም ሌላ እንትን የምናገራቸው ነገሮች የማውቃቸው ነገሮች የሉም። ግን በቃ ኦሮምኛም ብሰራ አጥንቼ ነው፣ ወላይትኛም ጉራግኛም ብሰራ አጥንቼ ነው የምሰራው። ትኩረት ከሰጠሁት 40 ደቂቃ በቂ ነው። ሁለቴ ብቻ ደግሜ እሰማለሁ። ከዛም በኋላ የሰማሁትን ነገር ነው የማስቀምጠው። አሁን ለምሳሌ ጋምቤላን ማለ 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 መጓ ማለ 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 መጓ ማለት ነው ሰላምታ ነው፣ የሰላም ጉዳይ ነው። እንዴት ነሽ? ሰላም ነሽ? ሰላም ነው ወይ? አገሪቷ ማናት? ምናምን የሚል ነገር እሱን ሁሉ አጥንቼ ደርሼበት ከዛም በኋላ እነሱ ራሳቸው ወደ ጋምቤላ ሁሉ ሄጄ ዘፍኜ እንደ ኢትዮጵያ መዝሙር አብሮኝ እየዘፈኑ ነበር። ማለ 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 መጓ ማለ መጓ ማለ 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 መጓ ማለ መጓ ማለ ማለ መጓ ማለ ማለ መጓ ይህን ጃልብያ ቶም 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 ይህን ጃልብያ። የዳሎል ማዕከላዊ ሙዚቃና ቲያትር ቡድን ሌላው አስደናቂ ጥንካሬው የራሱን ውስጣዊ ስነ ልቦና ለመገንባት የሚከተለው ስልት ነው። ክፍሉ የሌሎችን መንፈስ ከመገንባቱ በፊት የራሱን አባላት አንድነት የሚያጸናባቸው የሻይ ቡና ፕሮግራሞች አሉት። እነዚህ መድረኮች ለአባላቱ ተራ መዝናኛዎች ሳይሆኑ አብሮነትን የሚያጠናክሩባቸውና ለቀጣይ የግዳጅ ጉዞ የሚሆኑ አዳዲስ የፈጠራ ስራዎችን የሚወልዱባቸው ዋነኛ የግንባታ መሳሪያዎቻቸው ናቸው። ይህ የጥበብ ቡድን ካለፈው ተሞክሮ በመነሳት አሁን ላይ የደረሰባቸውን ውብ የጥበብ ውጤቶቹን ዘመን ተሻጋሪ ለማድረግ በትጋት እየሰራ ይገኛል። የክፍሉ ሀብት የሆኑና በባለሙያዎቹ የተቀመሙ የጥበብ ስራዎች ለቀጣይ ትውልድ እንዲተላለፉ ስራዎቹን በልዩ የአልበም ደረጃ አቀናይቶ ለማስቀመጥ በትጋት ላይ ይገኛል። በቅርብ ጊዜ ወደ 13 ሲንግሎች ያሉበት አንድ አልበም ሰርተናል እንደ ኦርኬስትራ። ባለፈው መስከረም ተመርቋል። አሁን በማከፋፈል ሂደት ላይ ለሰራዊቱ ተደራሽ የሚሆንበት ሁኔታ ነው ያለው። እዛ ላይ ግማሽ ያህል ስራዎቹ የኔ ናቸው ሰራዋቸውና ጥሩ የሆኑ ስራዎች ነው። እናንተም ጋር ይደርሳሉ ብዬ አስባለሁ።
ፈጠራ በመፍጠር በተለይ ከሰራዊቱ እሴቶች ከሰራዊቱ ተልዕኮ ከህገ መንግስት ጋር ተያይዞ ያወጡ ሙዚቃ አለ። ሰራዊቱን ለመጀገን ሰራዊቱን ለግዳጅ ለማነሳሳት ሰራዊቱ ተልዕኮን እንዲያውቀው ከማድረግ አንፃር በሙዚቃ መልክ ተዘጋጅቶ ለሰራዊቱ የቀረበበት አለ። ለዛም ብዙ አባላት ጋር አይን የገባ ብዙ ሞራል ብዙ ተነሳሽነት ድጋፍ እንዲያደርግ የተደረገበት አለ። ራሱን ችሎ ሌላ አባል ሳይጨምሩ አልበሚን ሰርቶ ወደ ብዙሃኑ ነው ያቀረቡ። ወደ ገበያ ሳይሆን ወደ ሰራዊቱ ነው ያቀረቡ። ሰራዊቱ በዚህ ላይ ትልቅ አድናቆት ነው ያተረፈ። ይሄ ኪነ ጥበባት ለውጥ ላይ ነው አለ። የዳሎል ማዕከላዊ ሙዚቃና ቲያትር ቡድን በፈተና እሳት ውስጥ አልፈው በቁርጠኝነት አምድ ላይ የቆሙ የጥበብ አርበኞች ስብስብ ነው። እነዚህ የጥበብ ሰዎች ከመደበኛ ወታደራዊ ስልጠና ባሻገር በመንፈስ ልዕልና የታነጹ የህዝብና የሰራዊቱን ትስስር በዜማ ክር የሚያጠናክሩ የሰላም መልእክተኞች ናቸው። እነዚህ ወታደር የጥበብ ሙያተኞች ድካም በተሰማው ልብ ውስጥ ብርታት፣ ባዶነት በተሰማው መንፈስ ውስጥ ደግሞ ተስፋን ይዘራሉ። ተመልካቾቻችን ለዛሬ በዳሎል ማዕከላዊ ሙዚቃና ቲያትር ቡድን ውስጥ ተገኝተን ያዘጋጀነውን መሰናዶ በዚህ ቋጨን። ሰላም ለሀገራችን ይሁን። Piano diretto via poi se dei bassano Aggiuta e dizai zera domi de vede champagne Mishi dizai, mishamada Eri dizai, eramada Denda show Eru Uti da eda mize Otona ya mize Hau masho eko